ሀናና ሰላምዬ ግብ ገጥመዋል። ሰላምዬ ግን ቅዱስን ሳትወደው አትቀርም። ቤተሰብ አሁን ጽዮን ቅዱስን እየፈለገች ነው ያለችው። ቅዱስ ግን እንደስከ ዛሬው አይደለም፣ ኮራ ቀብረር ብሏል። እስከ ዛሬ ድረስ በተለይ ለጽዮን እግሯ ስር ወድቆ ነበር ሲታዘዝላት የነበረው። እንደውም ሀናን እንኳን ግደልልኝ ስትለው ሊገልላት እሺ ብሎ ታዟት ነበር። እሱ ብቻ አይደለም የኤልያስን ቁጥር ከሀና ተቀብለ አምጣልኝ ስትለው እሺ ብሎ ከሀና ተቀብሎ የሰጣት እሱ ነው። ብቻ ለጽዮን መክፈል ያለበትን መስዋዕትነት ሁሉ ከፍሎላት ነበር። እሷ ግን በሰዓቱ እንደምንም አልቆጠረችውም። አሁን እሱ በቅቶትና እሱ በቃኝ ብሎ ከሁሉም ነገር ርቆ፣ ነገር ግን ጽዮን በየሄደበት እየተከተለች አንተ ትወደኛለህ፣ ምን ያክል እንደምታፈቅረኝ አውቃለሁ እያለችው ነው። ግን አንድ ሰው ወዶ አፍቅሮ ሲበቃው አበቃለት ነው። ድጋሚ ላይ መለስ ነው ያን ነገር የሚጠላው። ስለዚህ አሁን ቅዱስ እንደዚህ አይነት ቦታ ላይ ነው ያለው። ጽዮን ደግሞ ከስር ከስሩ እየተከተለችው ነው። የጽዮን ምን አይደለም የሚደንቀው ሰላምዬ ግን የሰላም ሀሳቡ በነገራችን ላይ በጣም ተመችቶኛል። ቤተሰብ ማለት ነው። ሰላም የኔ ማሮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁልኝ? ስለመጣችሁ ከልብ አመሰግናለሁ። እና ግን ላይኳን እየጠበቅኳችሁ ነው የኔ ቅኖች። እስኪ 1 2 3 ላይክ አድርጉ የኔ ቅኖች ማለት ነው፣ ስወዳችሁ። እና ለማንኛውም የሰላምዬ ሀሳብ አልተመቻችሁም? እሷ አሁን ምንድነው ያሰበችው? እንትናን ማነው ስሙ ጽዮንን ለማናደድ ምንድነው ያደረገችው? ከቅዱስ መቅረብ። ቅዱስን እሷ ስትቀርበው ጽዮን ስለምትቀና ከዛ እዝራን ትተወዋለች ማለት ነው። እዝራን ስትተወው ደግሞ ሀና ወደ እዝራ ወይም ደግሞ እዝራ ወደ ሀና ይሆናል፣ ይቀራረባሉ ማለት ነው። የሰላም ሀሳብ እንደዚህ ነው እንጂ ቅዱስን ወደው አፍቅረው አይደለም። ግን ጽዮንን ለማናደድ እና ጽዮንን እንዴ እወደዋለሁ አለች እኮ ቤተሰብ፣ እወዳለሁ አለችው ከጽዮን ፊት። እሱ ግን ደንግጦ ምን እያልሽ ነው ሰላም? ወደዛ አልፈልግም ነው ያለት፣ የእውነት መስሎት። እሷ ግን ነው ጽዮንን ለማናደድ ነው። ጽዮን ወደ እሱ እንድትቀርብ ስለፈለገች ነው። ጽዮን ወደ እሱ ስትቀርብ ደግሞ እዝራን ትረሳዋለች። አያችኋ ቤተሰብ? ሰላም ስማርት ናት። ጌታ ትመቸኛለች። በቃ ለራሴ የምትለው ነገር የላትም። ታውቃላችሁ? ሀና ህይወቷ ተስተካክሎላትና ሀና ጥሩ ህይወት ከእዝራ ጋር ሆና ብትቀጥል በጣም ደስተኛ ናት። ግን እኔ የምፈራው እንደው ታውቃላችሁ? ይሄ ነገር ብሎ ማለት ነው እንግዲህ እዝራ ማለት የአቶ ቃላብ ልጅ ነው። አቶ ቃላብ ማለት ደግሞ ለነ ወይዘሮ ሜላት ቤተሰብ ምን አይነት ጥሩ መጥፎ አመለካከትና መጥፎ ሰው እንደሆነ ሁላችንም የምናውቀው ነው። እና ያው ሁለቱ ከተፋቀሩና ከተዋደዱ ያግዳቸዋል ይሄ ነገር። እርግጠኛ ነኝ መካከላቸው ላይ ይቆማል ብዬ አስባለሁ። እዝራ ደግሞ አባቱን በጣም የሚወድና በጣም የሚያከብር ነው። ግን እኔ ብቸኛ ነኝ፣ በጣም የተጎዳው ሰው ነኝ። ስለዚህ ሀናን እፈልጋታለሁ፣ እባክህን ከሀና ራቀልኝም ብሎታል ኤልያስን። ኤልያስ ደግሞ ሀናን እኮ እኔ ብቻ አይደለሁ አንተ ብቻ አይደለም የምትወዳት፣ እኔም ሞቼ ነው የምወዳት እና ከሀና እንድትኖር ራቅ የምትለኝ ነበር ያለው። እንግዲህ ይህንን ነገር ስለውም እዝራ ምንድነው የመለሰለት? አንተም ብትወድህ ኑሮ አንተን ታወደኝ አትመጣም ነበር። ስለዚህ እባክህን ከመሀላችን ውጣ ብሎታል። እና ይህንን ነገር ሲናገረው ደግሞ ኤልያስ ልቡ ተሰብሯል። እውነቱን ነው ማለቴ ከትውውቋ መጀመሪያ ከኤልያስ ጋር ነው። ሲቀጥል እሱን ትታ ነው ወደ እዝራ የሄደችው። ከዛም ባለፈ ደግሞ አሁን ከአሴር ጋር ያላትን ግንኙነት ለማወቅ ኤልያስ በጣም እያጣራ ነው ያለው። ያው ተምቹ በጣም ጎበዝ ነው፣ መደበቅ የሚባለውን ነገር አያውቀውም። ይህንም ልናገር ነበር፣ ነገር ግን እሱን አልተናገረም። የእዝራንም እንግዲህ ተምቹ ነው የነገረው። በቃ መዋሸት አልፈልግም፣ መደበቅ አልፈልግም ከዚህ በላይ በቃ እዝራ ማለት የሀና ፍቅረኛ ነው፣ ወይም ፍቅር የሚያጫውታት ከሱ ጋር ነው ብሎታል። እና ኤልያስ ተጎድቷል። ግን ቢሆንም ከሀና ህይወት ቀስ እያለ መውጣቱ የማይቀር ነው። እንደውም አሴር ምን አለው? ይልቁንስ ሁሉንም ነገር እንተወውና እኔ እናንተ ወደ ደሴ በቃ ይዘኸኝ ጥፋ ነው ያለው። ይዘኸኝ ጥፋ፣ እኔም እዚህ ሀገር መቀመጥ በጣም መሮኛል፣ አንገሽግሾኛል። ስለዚህ እባክህን ይዘኸኝ ጥፋ ሲለው፣ ቆይ አንተ ደግሞ ምን ሆነሃል ነው ያለው። ጠርጥሮታል። አይ እኔማ ምን ሆነ ብቻ አሴር እዛ ቦታ ላይ መናገር በጣም ነበር ያቃተው። ተንተባተበ ምናምን፣ ግን ሳይነቃበት አይቀርም እሱ ራሱ ሀናን እንደሚወዳትና ሀናን እንደሚያፈቅራት ሳይነቃበት አይቀርም ይመስለኛል። ለማንኛውም
ኤልያስ ተስፋ የቆረጠ ይመስለኛል። ምናልባትም ኤልያስና አሴር ወደ ደሴ ተያይዘው ይሄዳሉ ብዬ አስባለሁኝ። ከዛ ባለፈ ጽዮንና ሰላምዬ አሁን ግብ ግብ ገጥመዋል። ያው ሰላም ግን እንደዚያ ያደረገችው እንደነገርኳቸው ለሀና ብላ ነው እንጂ ቅዱስን ወደውና በትክክል አፍቅረው ይሆናል ብዬ በጭራሽ አላስብም፣ አታደርገውምም። በሌላ በኩል እንግዲህ አቶ ኖላዊ በጣም ተጎድቷል። ቤት ውስጥ ብቻውን ቁጭ ነው የሚለው፣ ውጭ ወጥቶን ብቻውን ቁጭ ነው የሚለው። እንደውም አሴርና ተምቹ ሄደው ነበር ሊያናግሯት፣ እሷም ከኬ ዘራፍ ብላ መልሳቸዋለች ፋኖስ ተብዬዋ። እንግዲህ አቶ ኖላዊ እንደዛ ለብቻው ቁጭ ብሎ ያ ከፋኖስ ጋር ያለው የሆነ ልጅ አይቶት በጣም አዝኖ ነበር፣ አዋርቶታል። እና ነገሩ ያው ለምን ልጅ እንደማትወልድ አልነገርካትም ምናምን ብሎ ሲሉ፣ ስለዚህ ጉዳይ እኮ አላወራንም፣ ሲጀምር እንደዚህ አይነት ርዕስ አላወራንም፣ ስለዚህ ስላላወራንበት ነው ስላልጠየቀችኝ እንጂ ብትጠይቅ ኖሮ እንግላት ነበር እና በእሷ ምክንያት ነው አሁን እንደዚህ በጣም ተጨነቅ ያለው ምናምን ሲለው፣ ልጁ በጣም መልካም ልጅ ነው። እንግዲህ ለፋኖስም ሄዶ ውጭ ላይ ቁጭ ብሎ ስለ አንቺ እየተጨነቀ ነበር ምናምን ያላት። ለሱም ቢሆን ፋኖስ በጣም በአንተ ጉዳይ እየተጨነቀች እና እንቅልፍ የሚባል ነገር አታ ቁጭ ብላ ያለች ነው ያለው። እና ምን ልላችሁ ነው ቤተሰብ፣ የአቶ ኖላዊ ህይወት በጣም የሚያሳዝነው ነገር ግን ሀና መታ ነበር እሱ ጋር ምን ሆነ ነው ምናምን ስትለው፣ ያው ስለተፈጠረው ነገር ወይም ደግሞ ከፋኖስ ጋር ተጣልቶ እንደሆነ አልፈልግህም ማለችኝ ምናምን ስትለው ሲላት፣ አንተ ስለምን ደበቅካት ነበር ያለችው። እና ያው እሷ እንደነገረቻት ነገረችው። በነገራችን ላይ እኔ በጣም ፈርቼ ነበረ ቤተሰብ፣ ማለት ይጮህባታል ይቆጣታል ብዬ ነበር። ነገር ግን አቶ ኖላዊ ምንም አላለም። ሀናም በደንብ አድርጋ አስረድተዋለች እንድገባው አድርጋ። እሷ የምትወድህና የምታፈቅርህ ወይም ከአንተ ጋር መኖር የምትፈልግ ከሆነ ልጅ አለመውለድህን ብቻ ተከትላ አትቀርም። የእውነት የምትወድህና የምታፈቅርህ ከሆነ አንተን ማንነትህን አውቃ ነው መግባት ያለባት ብለዋለች ሀና። እዚህ ላይ ትክክል ናት። ማንኛውም ሰው ምክንያቱም አብረው ሊኖሩ ነው። አብረው ከኖሩ በኋላ እኔ እኮ እንደዚህ ነኝ ቢላት ዋጋ የለውም። አንድ ሰው ችግር ካለበት ያን ችግሩን አሳውቆ ከዛ በኋላ ግን ያኛው ሰው የመቀበልና ያለመቀበል የሱ ፋንታ ይሆናል። ተቀብሎ አብሮ የመኖርና አልፈልግም ብሎ ማባረር የሱ ፋንታ ይሆናል ወይም የሱ ምርጫ ይሆናል ማለት ነው። ነገር ግን አንድን ሰው ስንተዋወቅ ወይም ደግሞ አብረን ለመኖር ስንፈልግ እውነታውን መናገር አለብን። ግን ይሄ እንደዚህ መሆን ያለበት ትክክለኛ ሰው ሲሆን ነው። ላይክ አሁን እንደ አቶ ኖላዊና ላይክ እንደ አቶ ኖላዊና እንደ ፋኖስ አይነት አቀራረብ ሲሆን እውነታው ግልጽ ብሎ መወራት አለበት። አሁን እኔ እዚህ ከምሰራበት ቤት የሚገርማችሁ ነገር የሲቲቪ ልጇ ያጫል እና ሲያጫት ምንም ነገር አልተናገረችም። ስለ ቤተሰቦቿ ምናምን አልተናገረችም። ቤተሰቦች የኔ ሰዎች ሄደው አይተዋል ምናምን እና በኋላ ከ6 ወር በኋላ ነው ምናምን እናትና አባቴ እኮ ተፋተዋል እና አባቴም ሲጋራ ያጨሳል ምናምን በሱ ቤተሰቦች ምክንያት በገንዘብ ተጣልተው ግብፅ ሀገር ነው ያለው ከቤተሰቦቹ እንትን ብሎ ምናምን ብቻ ብዙ ነገር ትነግረዋለች ማለት ነው። በዛ ላይ ደግሞ እሷ ከሱ በፊት ቀለበት አድርጋ ከዛ ቀለበቱ የፈረሰው ደግሞ በቤተሰቦቿ ምክንያት እንደሆነ ምናምን ከ6 ወር በኋላ ትነግረዋለች። አስባችሁታል? ይሄ ልጅ ደግሞ ይሄንን ነገር መቀበል ያቅተዋል። ሲጀምር መጀመሪያውንም ቤታቸው ምናምን አልወደዱትም። በቃ ዝም ብሎ አለ አይደል ይሄ በቃ ድህነቱ ብቻም ሳይሆን ቤተሰቡ የሆነ ስብርብሩ ይወጣ እና እንደዛ ሲሆን ልጁ በጣም ውስጡ ተጎዳ። በቃ ሊያምናት አልቻለም። ከዛ በኋላ ተለያዩ። እዚህ ሀገር ደግሞ እንደኛ ሀገር አይደለም ማግባት መፍታት ምናምን የለም። ታጭ ማግባት ነው። እና ልጅቷ ግን ይህንን ነገር ባለመናገሯ ደብቃ ከ6 ወር በኋላ በመናገሯ የምትወደውንና የሚወዳትን ሁለታቸውም ተጣጡ ማለት ነው። እና እውነት አንዳንድ ጊዜ ትክክለኛ ሰው ከተገኘ እውነቱን ተናግሮ ከተቀበለ ተቀበለ፣ ካልተቀበለ ደግሞ ቻው። መቀበልና ለመቀበል የእሱ ጉዳይ ይሆናል። እና
አሁንም አቶ ኖላዊ ያው እሱ ስላልተናገረ እሱ እንትን ስላላለ ሀና ግን በስነ ስርዓት አድርጋ ነው ያስረዳችው። እሱም ምንም አላለ። እንደውም ይቆጣታል ወይም ይጮህባታል ብዬ አስቤ ነበር። ነገር ግን እሱ ምንም አላላትም እና በስነ ስርዓት ነው ያስረዳችው። እሷ የምትወድህና የምታፈቅረህ ከሆነ ይህንን ነገር እሷ አውቃ መግባት አለባት። እውነት ነው፣ አውቃ መግባት አለባት። የምትፈልግ ከሆነ ትቀበልሃለች፣ የማትፈልግህ ከሆነ ደግሞ አትቀበልም። ልጅ ስለምትወልድ ብቻ ልትቀበልህ አይገባም ነው ያለችው። እሱም ይህንን ነገር አምኗል ማለት ነው። ደስ የሚለው ነገር እና የኔ ማሮች ማለት ነው። የዚህ ድራማ ጉዳይ ግን መጨረሻው ምን እንደሚሆን አላውቅም። በየጊዜው አዳዲስ ሰው እየተከሰተ እና አዳዲስ ሰው እየመጣ ብዙ አዳዲስ ነገሮችን እያየን ነው። ያልቃን ስንል እየጨመረ ነው፣ ያልቃን ስንል እየጨመረ ነው። ለማንኛውም እዚህ ደርሰናል ውድ ቤተሰቦቼ። እኔም እዚህ ላይ አበቃለሁ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ግን ላይኳን ጫን እያላችሁ ስወዳችሁ የኔ ቀኖች፣ የኔ መልካሞች፣ የኔ እንቁዎች ማለት ነው ላይክ አድርጉልኝ።